በዓለም ውስጥ እየኖርን እንዴት መንፈሳውያን መሆን እንችላለን? መንፈሳውያን ወዓለማውያን ነው። ኢሞሽናል ዳሜጅ እየተፈጠረ ነው። እግዚአብሔር ከእናንተ ጋር ይሁን። ውድ የመግባቱ ቤተሰቦቻችን እንደምን አላችሁ? እንደምን ሰንብታችኋል? እግዚአብሔር ይመስገን እኛ በጣም ደህና ነን። ሳምንታችሁ ቆይታችሁ እንዴት ነበር? እግዚአብሔር ይመስገን እኛ በቸርነቱ ለዚህ ሰዓት ለዚህ ቀን አድርሶናል። ሁላችሁም በያላችሁበት ሰላም እንደሆናችሁ ሁሉ ነገር ሰላም እንደሆነ ተስፋ እናደርጋለን። ዛሬ እኔና እህቴ ወደ እናንተ አንድ ቆንጆ የመወያያ ርዕስ እናንተንም እኛንም ያስተምረናል ብለን የመረጥነው ቆንጆ ርዕስ ይዘን ወደ እናንተ ብቅ ብለናል። በዓለም ውስጥ እየኖርን እንዴት መንፈሳውያን መሆን እንችላለን፣ የመንፈሳዊ ህይወታችንን እንዴት ማዳበር እንችላለን የሚለውን ርዕስ መተን ከእናንተ ጋር እንግዲህ በጥቂቱም ቢሆን እንመካከራለን። እናንተም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረግ እንዳይረሳ። ይሄን ቪዲዮ ከመጀመራችሁ በፊት ሰብስክራይብ ያላረጋችሁ ቤተሰብ ካላችሁ እንግዲህ ሰብስክራይብ በማድረግ ጀምሩ። ዓለም ውስጥ እየኖርን እንዴት መንፈሳውያን መሆን እንችላለን የሚለውን ርዕስ ከማየታችን በፊት መንፈሳዊ ህይወት ምን ማለት ነው የሚለውን ማየት ግድ ይለናል። መንፈሳዊ ህይወት ማለት የራስን ፍቃድ ለእግዚአብሔር ማስገዛት ማለት ነው። እኔ ማድረግ የምፈልገው ወይም በህይወቴ ማሳካት የምፈልገው የራሴ የስቤ ፍቃድ ቢኖረኝ ይሄ ነገር እንዴት ነው ከቤተክርስቲያን ህግ ጋር ይሄዳል ወይ ከእግዚአብሔር ህግ ጋር ይሄዳል ወይ እግዚአብሔርን ይሄን ብሰራ አስከፋለሁ የሚለውን አገናዝቤ እውነት የሚያስከፋው ከቤተክርስቲያን ህግ ጋር ማይሄድ ከሆነ የራሴን ፍቃድ ለእግዚአብሔር አሳልፌ እሰጠዋለሁ እተውለታለሁ ማለት ነው። የሱን ህግ አስቀድማለሁና በቃ ኤቭሪ ፍቃዴን ለእግዚአብሔር መስጠት ለእግዚአብሔር ማስገዛት ነው። እያንዳንዱ ፍቃዴ በነፍሴም በስጋዬም ላይ ላለው ያ መንፈሳዊ ህይወት ማለት ነው። መንፈሳዊ ሰው ሁሉን ይመረምራል። ሁሉን ኤቭሪቲንግ መንፈሳዊ ሰው ይመረምራል። ምንም ነገር ከማድረጉ በፊት በዙሪያው ስላሉ ሰዎች ስለሁሉም ነገር ይመረምራል። ራሱ ግን በማንም አይመረመርም። ይሄን ቃል ካልተሳሳት ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 15 ላይ ታገኙታላችሁ። ትውፊተ አበውን ስርዓተ ሃይማኖትን ገንዘብ አድርጎ መኖር ይሄም መንፈሳዊነት ነው። አንድ ሰው መንፈሳዊ ነው ማለት እንድንችል የሚያደርገን ነገር ነው። አንድ ሰው ደግሞ መንፈሳዊ ነው ለማለት የሚያስፈልገው ሊያሟላ የሚገባው ነገሮች አሉ። ከዛ መካከል መታመን ስል መታመኑን በተግባራዊ ድርጊት መግለጽ። ለምሳሌ አንድ ሰባኪ ስለ ንስሐ ቢያወራ በንስሐ ህይወት ውስጥ ያለ መሆን አለበት። ስላመነው ነገር ስለ ንስሐ አምኖ ለሰው ከሰበከ እሱ በዛ ህይወት ውስጥ በተግባራዊ መግለጽ ማለት አለበት። ምክንያቱም ንስሐ ያልገባ ሰባኪ ከሆነ ስለ ንስሐ የሚያወራው ስለማያውቀው ነገር ነው የሚያወራው፣ ጣሙን ስለማያውቀው። ግን ላመነለት ነገር ስለ ንስሐ አምኖ ለሰው ከሰበከ ያን የሰበከውን ያመነውን ነገር ወደ ተግባር ቀይሮ እሱም በንስሐ ህይወት ውስጥ ያለ ሰው መሆን አለበት። በሌላ አቅጣጫ ምን ተረጉሞ አንደኛ መታመን አለበት አንድ ሰው መንፈሳዊ ነው ለመባል። ሁለተኛ ንስሐ የሚገባ የሚጾም፣ የሚጸልይ፣ የሚሰግድ፣ ምጽዋት የሚያደርግ ንግግሩን፣ ተግባሩን፣ አረማመዱን፣ አለባበሱን ሁሉ ነገር በምግባር የሚያደርግ አምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ስጋውን ክቡር ደሙን የሚቀበል እነዚህን የሚያሟላ ሰው በሙሉ መንፈሳዊ ነው ወይም በመንፈሳዊ ህይወት ውስጥ ያለ ሰው ነው ማለት እንችላለን። በእርግጥ ሰው ፍጹም አይደለም፣ ይወድቃል፣ ይነሳል። ቢሆንም ግን በዚህ ህይወት ውስጥ እያለፈ ከሆነ ሁሉ ነገር ከእግዚአብሔር ጋር ማለፍ ይቻላል ብዬ አስባለሁ። ለአንቺ መንፈሳዊ ህይወት ምንድን ነው? ድንገተኛ ጥያቄ። ኦፍ ኮርስ ልክ ነሽ። መንፈሳዊነትን እኔ እንዴት እረዳለሁ መሰለሽ? ኖርማሊ ያው መጽሐፍ እናነባለን ስለ መንፈሳዊነት የሚገልጹ መጽሐፎች አባቶቻችን ሲያስተምሩ ምን ሰማለንና የኔ አንደርስታንዲንግ ምን መሰለሽ? መንፈሳዊነት ማለት እንደ እግዚአብሔር ፍቃድ መኖር ማለት ነው። መንፈሳዊነት ማለት በመንፈስ ቅዱስ መመራት ማለት ነው። ፍቃደ ስጋን ለፍቃደ ነፍስ ማስገዛት ይሄ አንዱ መንፈሳዊነት ነው። አሁን እኔና አንቺ ሜንሽን ካደረግናቸው በላይ በብዙ መንፈሳዊነት ሊገለጽ ይችላል። ግን መንፈሳዊነት ያው ታውቂያለሽ ዓለም በብዙ መልኩ እንትን የምትልሽ ነገር አለ። ግን አንቺ ሁልጊዜ እነዛ ነገሮች እየጣልሽ እያለፍሽ መሄድ መንፈሳዊነት ነው። እንደ እግዚአብሔር ፍቃድ መኖር ማለት የእግዚአብሔር ፍቃድ ምን ማለት ነው የሚለው መጀመሪያ ማወቅ። ለምሳሌ በሕገ እግዚአብሔር መኖር፣ 10ቱን ትእዛዛት መጠበቅ፣ ቅዱሱን ቃላተ ወንጌል ጠብቆ መኖር፣ እነዚህ አንዱ የእግዚአብሔር ፍቃዶች ናቸው። ትህትናን፣ ቸርነትን፣ ደግነትን፣ ለሌሎች መራራትን፣ ያለንን ማካፈልን፣ እነዚህ ነገሮች አንድ የእግዚአብሔር ፍቃድ ናቸው። እነዛንም ማድረግ ስጋችንን ሁሉ ጊዜ ማስገዛት። ያው ስጋ ኖርማሊ ምን እንደምትፈልግ እናቀለ መብላት፣ መጠጣት ጾም ሰዓት ላይ ስፔሻሊ በጣም ይረበን ይላል። አንዳንዴ እንሸነፋለን ለክሳት ሳይደርስ ምናምን እንበላለንና
ሁልጊዜም ስጋችንን መጎሰም ነው የሚባለው። የታባ መቆየት አለብህ እያልሽ ሁልጊዜ ስጋችን አንተ ነህ እዚህ ፍዳ ውስጥ አንተ ነህ መከራ መጣብህ። አንተ የመጣ መከራ አንተ እውነት እቺ ቃል በጣም ታጽናናለች። እና ምስለኛ አንዳንዴ ስግደት ላይ ስገድ ምን አባ አንተ ነው ሁሉ መከራ ያመጣብህ እና ሰው እነዚህ ነገሮችን በደንብ ስትራግል አድርጎ ማሸነፍ። በእርግጥ አንቺም ቅድም ብለሽዋል፣ መንፈሳዊ ህይወት ላይ there is no perfect፣ ማንም ፐርፌክት የለም። በመንፈሳዊ ህይወት ላይ የመጨረሻ ደረጃ እመቤታችን ነች መንፈሳዊት የምትባልና እኛ በምድር ያለን ሰዎች ግን ያው we try our best እኮ እንወድቃለን፣ እንነሳለን፣ ደግሞ እንወድቃለን፣ ድጋሚ እንነሳለን እና ወድቆ አለመቅረት አንዱ የመንፈሳዊነት መገለጫ ነው። ወድቀሽ ከቀረሽ በቃ ቀረሽ ማለት ነው። ሰው ከሆንሽ ግን ብዙ የሚጥሉሽ ነገር አሉ። ላለመውደቅ ትታገያለሽ፣ ግን ወድቀሽ ከተገኘሽ ደግሞ ስትነሺ ያኔ ጀግና ትባያለሽ እና ሰው መጋደል አለ አይደለ? በህይወትሽ መጋደል። ከዛ ውጪ መንፈሳዊነት ይሄ ሾው የምናደርገው ነገር አይደለም፣ ለሰዎች የምናሳየው ነገር አይደለም፣ ወይም ደግሞ ላይክ ደረጃ የሚሰጠው ነገር አይደለም። መንፈሳዊነት ይሄን ስልሽ ምን ማለት ይመስልሽ? አንድ ሰው ይጾማል፣ ይጸልያል፣ ያስቀድሳል፣ ኪዳን ያደርሳል፣ ለሰዎች ይራራል፣ ደግነት ያደርጋል፣ ንስሐ ይገባል፣ እንደ እግዚአብሔር ፍቃድ ይኖራል። እንደዚህ አይነት ሰው እንግዲህ መንፈሳዊ ሰዎች ያሉሽ። ነገር ግን አንዳንድ ሰዎች ምን ያስባሉ መሰለሽ? ላይክ ቤተክርስቲያን አድርጋሚ ነጠላ አድርገሽ ቤተክርስቲያን ስትመላለሽ ሲያዩሽ ወይች ልጅ መንፈሳዊ ነች፣ ወንድ ከሆነ ደግሞ ይሄ ልጅ መንፈሳዊ ነው ታድሎ እንደሱ በሆንኩ ይላሉና ያዩት እኮ እነሱ ነጠላ ማድረጋችንን ብቻ ነው እንጂ ምንም የሚያውቁት ነገር የለምና መንፈሳዊ ህይወት ላይ ሰዎች ስላንቺ እንዲያውቁ ማድረግ የለብሽም። ሁልጊዜ መንፈሳዊነትሽን የምታውቂው አንቺ ብቻ ነሽ። ማለት አንቺም ነኝ ብለሽ ራስሽ ላይ እንትን ማለት የለብሽም። ግን የምትጾሚ፣ የምትጸልይ፣ የምታስቀድሽ፣ ንስሐ ዕለት ዕለት የምትገቢ ዕለት ዕለት ትልሽ ያው በጊዜው ትረጅኛለሽ ያስባለሁ ሲኖርብሽ ኃጢአት ሲኖርብሽ በተለይ ሰንበትን ቀን ከንስሐ አባትሽ ከተገናኝተሽ ያለብሽን ነገር አራክፈሽ ምናምን ነገር እንደዚህ አይነት ነገሮች በህይወትሽ በቤትሽ የምትጋደያቸው ነገሮች ናቸው እንጂ አውጥተሽ ሰው ፊት ሾው የምታደርጊያቸው ነገር አይደለም። ሰው እንዲያይኝ ብለሽ የምታስቀድሺ ኦር ሰው እንዲያይኝ ብለሽ የምታደርጊያቸው አሁን የጠቀስኳቸው ነገሮች ካሉ ሽልማትሽን ዓለም ትሰጥሻለች። ሽልማትሽ ደግሞ ምንድነው? ሺዝ መንፈሳዊ ኦር እሱ መንፈሳዊ ነው ምናምን ትባይና ሰዎች ጋር ያበቃል ያንቺ መንፈሳዊነት። አለቀ። ምድር ላይ ያንቺ መንፈሳዊነት ወደ ላይ የሚሄድ ነገር የለም። ነገር ግን ሰዎች ሳያዩ በድብቅ የምታደርጊው ነገር ደግሞ እግዚአብሔር ከላይ የሚሸልምሽ ነገር ነውና መንፈሳዊነት ሰዎች ሳያዩ እኛ በህይወታችን በጎጆአችን የምንጋደለው ነገር ነው። አንዳንድ ሰዎች መንፈሳዊነት ለገዳማውያን ብቻ የተፈቀደ ይመስላቸዋል። ከዚህ ገዳም ውስጥ ምንም ስራ የለም፣ እንደኛ ሩጫ የለም፣ በቃ ስራቸው ነው መንፈሳዊነታቸው። ይጾማሉ፣ ይጸልያሉ፣ ይሰግዳሉ፣ በቃ ይሄ ነው የነሱ ስራና መንፈሳዊነት ለገዳማውያን ብቻ የተሰጠ ነው ብሎ የሚያስቡ ሰዎች አሉ። ይሄ ግን በጣም ሮንግ ነው። ዲስ ትጋደኛለሽ ያስባለው። ምክንያቱም በገዳም ውስጥ ያሉ እናትና አባቶቻችን የሚያደርጉት ነገር መጾም፣ መጸለይ፣ መስገድ አይደለም። ስለ ሀገር ስለ ሌሎች መትረፍ እና ተጋዳይ ናቸው በገዳም ውስጥ ያሉ አባቶች እና የቦታ ልዩነት ነው እንጂ እኛናችሁ ከቤታችን ይሄን ማድረግ እንችላለን አይደል? ኮርስ እንደነሱ መሆን አንችልም። በእርግጠኛ ነኝ እንደነሱ መሆን የሚችል ሰው ከባድ ነው። ሊኖር ይችላል፣ ግን የራሴ ሊሆን አልችልም አውቀዋለሁ። አሁን ባለበት ሌቭል ላልሆን ይችላል። ሰው ግን እነሱ የሚያደርጉትን ነገር መጾሙን፣ መጸለዩን፣ መስገዱን፣ ንስሐ መግባቱን፣ ቅዱስ ሥጋውን ክቡር ደሙን የክርስቶስ መቀበል፣ ርኅራኄ፣ ቸርነት፣ ደግነት ማድረግ፣ ትእዛዝ እግዚአብሔርን ጠብቆ መኖር እኛንስ ማን ይከለክላል እንዳናደርግ? እግዚአብሔር ደግሞ ከኛ የሚፈልገው ይሄን ነገር አይደለ? ስጠቀልልልሽ መንፈሳዊነት ማለት እንደ እግዚአብሔር ፍቃድ መኖር ብቻ ነው። እግዚአብሔር ፍቃድ ጠብቆ መኖር፣ ዓለምን መናቅ፣ ግን እነዚህ ነገሮች ሰዎች እንዲያዩት አለማድረግ። ለኔ መንፈሳዊነት እንደዛ አረዳዋለሁ። ጥሩ ገለጻ። አሪፍ ነው። ጥሩ ነው የተረዳሁት። ጥሩ እይታ ነው። እንደዛ አረዳዋለሁ። አንድ ሰው ወደ መንፈሳዊ ህይወት መምጣት እፈልጋለሁ ካለ በኋላ ምንድነው ማድረግ ያለበት ብለሽ ታስቢያለሽ? ሂደቱ እንዴት ነው? አንድ ሰው ወደ መንፈሳዊ ህይወት መምጣት ሲፈልግ ያው ሁሉ ነገር ባንድ አይሆንም፣ በልምምድ ነውና ያ ሂደት ብዙ ሂደት ይኖረዋል። ግን ከብዙ በጥቂቱ አንደኛ ኃጢአትን ማወቅ ይመስለኛል። ኃጢአትን ማወቅ ማለት አልፎ አልፎ የምንሰራውና በጣም በተደጋጋሚ የምንሰራውን ኃጢአት ቆም ብለን አስበን መለየት፣ ከዛም በጣም አብዝተንና በተደጋጋሚ የምንሰራውን ኃጢአት ያን እንድንሰራ የሚያስገድደን ምን እንደሆነ እና ያን ነገር ከራሳችን ነቅሎ ለማውጣት በትግል መቆየትና የራስን ኃጢአት መርምሮ ቆም ብሎ ማሰብ ወደ መንፈሳዊ ህይወታችን ቀስ በቀስ እድገት እንድናመጣ ያደርገናል። ሁለተኛ መጽሐፍ ቅዱስን ማንበብ። የእግዚአብሔር ቃል ያው ለመንገዳችን ብርሃን ስለሆነ ራሳችንን እንዴት ማነጽ እንዳለብን መጽሐፍ ቅዱስ በደንብ ይነግረናልና መጽሐፍ ቅዱስን ማንበብ።
ሶስተኛ ደግሞ ከመንፈሳዊ ህይወታችን የሚለዩን ሰዎች፣ ሁኔታዎች ከእንደዚህ አይነት ነገሮች ራሳችንን ሙሉ በሙሉ ማራቅ በጣም ፈተና የሚሆኑብን አምተው የሚያሳሙን በቃ በጣም በብዙ ኃጢአት እንድንወድቅ የሚያደርጉን አሉ። ወደ አልተሳሳተ ቦታ እንድንሄድ የሚጋብዙን ለኛ ደስ ባይለንም ለሰው ብለን የምናደርገው ነገር አለ። ከመንፈሳዊ ህይወት ጋር ደግሞ ለሰው ተብሎ የሚደረግ አንዳች ነገር የለም። አንዳች ነገርና ካለፍን ጥሩ ከሆነ ግንኙነታችን ተጋግዘን የሁለታችንን ነፍስ ለማትረፍ የኔንም አብሮኝ ያለ ሰው ነው እንጂ ተያይዞ ሞት ለሞት ስለማይመጣ ማለት ነው። እውርን ሊመራው ስለማይችል ማለት ነው። ስለዚህ ከእንደዚህ አይነት ነገሮች ራሳችንን ማረቅ ከዛም በኋላ አምስተኛ በውሏችን ውስጥ በምናገኘው ሰዓቶች ራሳችንን ሙሉ በሙሉ በመንፈሳዊ ነገሮች መሸፈን፣ ስብከቶች መስማት፣ መዝሙር ማዳመጥ፣ መንፈሳዊ ውይይቶችን ማዳመጥ። ስብከቶችን ስንሰማ ስለ ንስሐ እንሰማለን። ሰው ንስሐ መግባት እንዳለብን ይገባናል። ስለ ቅዱስ ሥጋ ክቡር ደሙ ስብከት ይነግረናል። ቅዱስ ሥጋ ክቡር ደሙ መቀበል እንዳለብን እናስባለን። ቅዱስ ጋብቻ የሚባለው ምን እንደሆነ ስብከት ይነግረናል። እኛም ማግባት የምንፈልገው ባለማዊ ከነበረ ስብከቱ ሐሳባችንን ይቀይርልንና በክርስቶስ ቤት እንድንሞሸር ያደርገናል። በጣም ብዙ ነገር ስብከት ህይወታችንን ይለውጣል። ብዙ ማናቅ ነገሮች እንድናውቅ ያደርገናልና በእንደዚህ አይነት ነገር ውስጥ ቀስ በቀስ እያልን መንፈሳዊ ህይወታችንን በደንብ ማሳደግ እንችላለን። ከብዙ በጥቂቶቹ በእንደዚህ አይነት መንፈሳዊ ህይወታችንን ቀስ በቀስ እያልን ማሳደግ እንችላለን። ያድጋል። አንድ ወዳጅ ያለኝ እኮ ትዝ ብሎኝ የሚገርምሽ ምን አለኝ መሰለሽ፣ እንደዚህ በዚህ ጉዳይ እያወራን ያለ ጊዜ መንፈሳዊያን ወዓለማውያን ነው ዓለማውያን መንፈሳዊያን የሚባሉ አለኝ ማለት ነው ስል that means ዓለም ውስጥም አሉ መንፈሳዊ ውስጥም አሉ። ያስቀድሳሉ፣ ጭፈራ ቤት ይሄዳሉ፣ ጸበል ይጠመቃሉ፣ በውስኪ ይራጫሉ፣ ለጥምቀት ታቦት አጅበው ሲዘምሩ ይውላሉ፣ ኮንሰርት ይሄዳሉና ሁለት እግር አለኝ ተብሎ ሁለት እንደማይወጣው እንደዚህ አይነት ሰዎችስ ምን እግዚአብሔርን እወዳለሁ የሚል ሰው እዚህ ጋር እየነገርናችሁ ያለን የቤተክርስቲያን አስተምሮ ነው። እግዚአብሔርን እወዳለሁ፣ ቤተክርስቲያኔን እወዳለሁ፣ ቆረቆራለሁ ለቤተክርስቲያኔ የሚል ሰው አንድ ነው መምረጥ ያለበት። እንዳለችው ነው ሁለት እግር ስላለን ሁለት ዛፍ ላይ መውጣት አንችልም። እግዚአብሔርን የሚወድ ሰው ማለት ሕጉን የሚያከብር ነው። 10ቱ ትእዛዛትንና 6ቱ ቃላተ ወንጌልን የሚያከብር ሰው ነው በቃ እግዚአብሔርን እወዳለሁ ለማለት ራሱ ድፍረት ያለው። ምክንያቱም መውደዳችን ምንድነው? ልጆቼ ከወደዳችሁን ሕጌን አክብሩ ነው እግዚአብሔርም ያለው። ከወደዳችሁን ትእዛዛቴን ሕጌን ፈጽሙ ያለውና ይሄ እንግዲህ ለኔ ጥያቄ ያስጠይቅ ነው። ማንም ሰው ያውቀዋል። ይሄ እኮ ምንም ጥያቄ ነገር የለም። በቃ እግዚአብሔርን ካልክ በእግዚአብሔር ተማምነህ መኖር ነው። ብዙ ነገር ሊያስተን ይችላል፣ ግን አንደኛው ራሱ ኢቭን አሁን ወደ ራሱ ስመጣላችሁ በዓለም ውስጥ የኖር እንዴት መንፈሳዊ መሆን እንችላለን ራሱ የሚለውን ሐሳብ ውስጥ አሁን በዓለም ስንኖር በምንሰራባቸው ስራዎች የሚያስገድዱን የደንብ ልብሶች ይኖራሉ። ብዙ የሚያስገድዱ ነገሮች ይኖራሉ በስራ ዓለም ውስጥ ማለት ነው። ለምሳሌ አሁን ሆስተሶች እንዲሁም በተለያየ የስራ ዘርፍ ላይ የሚሰማሩ ሴቶቻችን አጭር ቀሚስ የመልበስ ጥፍር ቀለም የመቀባት እንዲሁም የተለያዩ መሰል ነገሮችን የማድረግ ግዴታ ሊኖርባቸው ይችላል። ያ ማለት ግን መንፈሳዊያን አይደሉም፣ ከመንፈሳዊ ህይወታቸው የተነገጡ ናቸው፣ ለእግዚአብሔር ሕግ ማይገዙ ናቸው ማለት አንችልም። ሰው ወዶ የሚያደርገውንና ተገዶ የሚያደርገውን ነገር እግዚአብሔር በጣም በቃ የሚረዳ አምላክ ነው። ሰው ለመኖር ያለም ግዴታ ለመፈጸም የሚያደርገውና በፍቃዱ ማንም ሳያስገድደው ራሱ አጭር ቀሚስ ለብሶ ሲወጣና የስራ ቦታው ግዴታ ሆኖ ሲያደርግ ፍጹም የተለያየ ነው ፍጹም። ስለዚህ ወደን የምናደርገውና ይሄ ደግሞ ተገደን የምናደርገው ነገር ፍጹም የተለያየ ነው። አሁን የዓለም ግዴታችንን ማድረግ መንፈሳዊ ጸጋችንን ያሳጠናል ማለት አይደለም። ስለዚህ ሰው በተሰማራበት የስራ መስክ ላይ ታማኝ ሆኖ ህብረተሰቡን በሐቅ አገልግሎ እግዚአብሔርን በመፍራት እያገለገለ እየሰራ ፍጹም መንፈሳዊ ሰው መሆን ይችላልና ዓለም ላይ ያለን መንፈሳዊን እንዴት መምሰል እንችላለን ማለት በቃ ጠቅልለን ይሄ ነው። በስራ ህይወታችን ያለው በስራ ህይወታችን ነው። ከዛ ውጪ አሁን በጣም እርሊ ከሆነ ስራ የምንወጣው ከዛ በፊት ተነስተን ጸሎት የማድረግ አቅም ከሌለን ማታ ስንመለስ የመስገድ ምንም አቅም ከሌለን ከዛ ስንመለስ በጣም በቃ ብዙ ነገሮችን እንትን ብለን መሄድ እንችላለን። በጣም ሳምንታችን ቢዚ ቢሆን ሰንበትን ብቻ ቢሆን ረፍታችን ሰንበትን ማስቀደስ፣
ሰንበትን ንስሐ አባታችንን ማግኘት፣ ሰንበትን ስጋው ደግሞ መቀበል እንችላለን። ምንም ቢሆን እንደው ሰንበት እንኳን ባይሆን የትኛውም ስራ ላይ በሳምንት አንድ ቀን ረፍት አለ ቢያንስ ማለት ነው። እሑድም ላይሆን ይችላል፣ ዓርብ ሐሙስ ሊሆን ይችላል። ብቻ ባገኘንበት ቀን እኛ ኢቭን ሳምንት ራሱ ያጠራቀምነው ጸሎት ካለ በዛ ቀን ሳምንቱ ሙሉ ማድረስ እንችላለን ካለብን። ምክንያቱም ዕዳ ስለሆነ አንድ ክርስቲያን ያስለመደውን ጸሎት በሁኔታዎች ባለመመቸት ብሎ ማስቀረት የለባትም። ምክንያቱም በቃ ስላስለመች ማለት ነው። ግን ያልተመቸሽ ቀን የሳምንቱን አንድ ቀን ጠቅልለሽ ማድረስ ትችላለሽ። ይሄ ከገጠማ አባቶች የተነገርኩት ነገር ነው፣ ደግሞ ልክ ነው። ምክንያቱም የሁሉም ሰው እኔ አሁን ዛሬ ተመችቶ ሁሉ የጧጧ ጸሎት ስላደረኩ ደግሞ ሌላ ማይመቸው ሰው ደግሞ አለ። የስራው ሁኔታ በጣም ብዙ አይነት የስራ ዘርፍ ስላለና በምናገኛት በማንኛውም ጊዜ ለእግዚአብሔር ጊዜያችንን መስጠት በቃ የልባችንን ይሄ መሻት አለ አይደል? ይሄን ሲመለከት ደግሞ እግዚአብሔር ካለንበት ሁኔታ ያስወጣናል። ለሱ ለኛም ሳንጎዳ ለሱም ደግሞ በጣም ቅርብ እንድንሆን በጣም የተሻለ የእንጀራ ገመድ ይከፍትልናልና በዓለም ላይ የኖርን እውነት ውስጣችን መሻት ካለ በየትኛውም የስራ ዘርፍ ብንሰማራ በጣም እግዚአብሔርን ማግኘት በጣም በመንፈሳዊ ህይወት መኖር እንችላለን። በዛ ብዬ አስባለሁ። ልክ ነሽ። አንድም ነገር አለ ባይደወይቴ ምን መሰለሽ፣ ኦፍ ኮርስ አሁን አንቺ እንዳልሽው ጠዋት ስራ የሚወጡ ሰዎች ካሉ ለጸሎት ሰዓታቸው መበቃቸው ከሆነ መውጣት ይችላሉ። ግን ክርስቲያን ጸሎት ካፉ ላይ እየገባ በስራሽም ላይ ሆነሽ ምንም መስክ ላይ ተሰማሪ እያስተናገድሽም ሊሆን ይችላል፣ እያስተማርሽም ሊሆን ይችላል እና ክርስቲያን ካፉ ጸሎት ሊጠፋ አይገባም። በማንኛውም ሰዓት ላይ አፍሽ በዝምታ ውስጥ ሆኖ በጸሎት መትካት አለብሽ። አንቺ ያልሻቸው ነገሮች አሁን በጣም ልክ ናቸው። ኦፍ ኮርስ በዓለም ውስጥ እየኖርን በዚህ መልኩ መንፈሳዊ ህይወታችንን በደንብ ይወልድ ማድረግ እንችላለን እና እግዚአብሔር ለምን ይሄን አደረግከው ለምን ይሄን አደረግሽ ብሎ የሚቀጣ አምላክ አይደለም። የሚፈልገው ብቻ ተጸጽተሽ መመለስሽን ነው እና ወድቀሽ ለመቅረትሽን ነው እና የሚፈልገው በዓለም ውስጥ ሳለን በዚህ መልኩ መንፈሳዊ ህይወታችንን ማዳበር እንችላለን በዓለም ውስጥ እየኖርን። እንግዲህ በዛሬ ፕሮግራማችን ብዙ ነገር እንደተማራችሁ ተስፋ እናደርጋለን። መጀመሪያም እንዳልነው ነው there is no perfect፣ ሁላችንም እንጋደላለን እስካለን ድረስ። መውደቅ በአዳም የተጀመረ ነገር ነው። ነገር ግን ወድቆ አለመቅረት ደግሞ ትልቁ አሸናፊነት ነውና ሁልጊዜም በዓለም ውስጥ እየኖርን መንፈሳዊ ህይወታችንን ለማዳበር በእነዚህ መልኩ እኛ ያደረግነው ይጠቀመን ነገር ነውና እናንተም ይሄንን ብታደርጉ ይጠቅማችኋል ብለን ተስፋ እናደርጋለን። አዎ በሚገባ ይጠቅማችኋል። እንግዲህ ያው ሁላችንም ተያይዘን ይሄን ክፉ ጊዜ ለማለፍ ነው። እኛ ከእናንተ እናንተም ከኛ የሚጠቅመን ነገር ካለ እንወሳሰዳለን። በቀጣይ እንሰራላችሁ ወይም ግር ያላችሁ ሐሳብ ሊኖር ከሆነ ኮሜንት ላይ አስቀምጡልን፣ በደንብ እንወያይበታለን። ዩቲዩብ ገጻችንን ሰብስክራይብ ማድረግ እንዳይረሳ። እንወዳችኋለን። ሰብስክራይብ ያደረጉን አይደለም ባይዘው ያደረጋችሁ አይደለም እየተሰማን ነው። ኢሞሽናል ዳሜጅ እየተፈጠረ ነው። ሰብስክራይብ አድርጉ ይላል። ይሆናል።